የተወደዳችሁ የእግዚአብሔር ቤተሰቦች በማለዳ ወይም በጠዋት እግዚአብሔር ጸሎታችሁን እንዲቀበልላችሁ ቀኑን የተባረከ የተቀደሰ የሥራ ውሎ ወይም ቀን እንዲያደርግላችሁ ትፈልጋላችሁ? እንግዲያውስ ምንጊዜም ቢሆን ሁልጊዜ ጠዋት እየተነሳችሁ ልክ ልበ አምላክ ቅዱስ ዳዊት እንዳደረገው በማለዳ ድምፅህን እሰማለሁ፣ በማለዳ ጸሎቴን ትሰማለህ ብሎ እንደጸለየው ሁሉ ዛሬም እኛ ክርስቲያኖች በማለዳ ወይም በጠዋት ተነስተን እግዚአብሔርን እናመሰግናለን። እግዚአብሔር አምላክ ደግሞ ቸር ነውና ደግ ነውና ጸሎታችንን የሚሰማ አምላክ ስለሆነ በማለዳ ወይም በጠዋት ያቀረብነውን ጸሎት እግዚአብሔር አምላክ ፈጥኖ ይሰማናል ማለት ነው። ስለሆነም ቀናችን የተባረከ የተቀደሰ ይሆናል። ስራችን ሁሉ በመልካም ሁኔታ ይከናወንልናል ማለት ነው። አቅም እናገኛለን፣ ጥበብና ማስተዋልን እናገኛለን። ከሰዎች ጋር ተግባብተን ስራችንን መስራት እንችላለን። ሰዎች ሁሉ ወደኛ እየመጡ ምን እናድርግላችሁ፣ ምን እንታዘዝ እያሉ እስከሚጠይቁን ድረስ ይህ በማለዳ የምናደርሰው ጸሎት እጅግ በጣም ወሳኝ ነገር ነው። ስለዚህ ምንጊዜም ቢሆን በጠዋቱ ተነስታችሁ ሌላ የሥጋ ተግባር ከማድረጋችሁ በፊት ይህን ጸሎት ማድረግ ይጠበቅባችኋል። ይህን ብቻ አይደለም፣ መዝሙረ ዳዊትን በየቀኑ መጸለይ። በየቀኑ ሰኞ ሲሆን የሰኞን፣ ማክሰኞ ሲሆን የማክሰኞን፣ የሮብ፣ የሐሙስ፣ የአርብ፣ የቅዳሜ እያላችሁ ትሄዳላችሁ። በጣም ከአቅም በላይ ከሆነ ደግሞ የዘወትር ጸሎትንና ውዳሴ ማርያምን ከዳዊት ደግሞ ይችኛዋን ጸሎት ልታደርሱ ትችላላችሁ። በእርግጥ አንዷን ስብሐት ወይም አንዷን መዝሙር ብቻ ሳይሆን እንደኛ እንደ ቤተ ክርስቲያንም ስርዓት የሰኞን የማክሰኞን እያል ሙሉን መዝሙረ ዳዊት ብንጸልይ ዋጋችን በረከታችን በዚያው ልክ ይሆናል ማለት ነው። ስለዚህ ልበ አምላክ ቅዱስ ዳዊት በማለዳ ተነስቶ እግዚአብሔርን አመስግኖ ቀኑን ውሎውን እንዳስባረከ እንዳስቀደሰ ሁሉ ዛሬም እኔና እናንተ ውሏችንን ልናስባርክ ይገባል። ውሏችን የተባረከ የተቀደሰ እንዲሆን፣ መንገዳችን የሰላም እንዲሆን፣ ስራችን የተባረከ የተቀደሰ እንዲሆን፣ የለፋንበት ሁሉ በረከት እንዲያገኝ። እንለፋለን፣ እንደክማለን፣ እንወጣለን፣ እንወርዳለን፣ ብዙ ነገር እናደርጋለን። ነገር ግን እግዚአብሔር ካልባረከው ባዶ እጃችን እንመለሳለን ማለት ነው። ወገኖች፣ በማንኛውም የሥራ ዘርፍ የተሰለፋችሁ ወይም የተሰማራችሁ ሁሉ ስራችሁ እንዲባረክላችሁ እንዲቀደስላችሁ በማለዳ ምንጊዜም እግዚአብሔርን ማመስገን ይጠበቅባችኋል ማለት ነው። ከዚያ ሲቀጥል ከዚያውም ከመዝሙር 5 ላይ የምናገኘው አንድ ትልቅ ነገር ደግሞ አለ። እሱ ምንድን ነው? በጥበብና በማስተዋል ስራችንን ቀደም ተከትሎ እንዲሰራልን ወይም እንድንሰራው የሚያደርገን። ስራ ዝብርቅርቅ ሲል ጥሩ አይደለም። ቀድሞ የሚሰራውን እና ከኋላ የሚሰራውን ካላወቅን ስራችን የባከነ የተበታተነ ይሆናል። እንደክማለን፣ እንለፋለን፣ ግን አንዱም ሳይሰራ ሊቀር ይችላል። ስለዚህ ስራችንን ቀደም ተከተሉን ጠብቆ በጥሩ ሁኔታ እንዲከናወንልን ይህን መዝሙር መጸለይ፣ እግዚአብሔርን ማመስገን ከኔና ከናንተ ይጠበቃል ማለት ነው። ስለዚህ እግዚአብሔር ምን ያደርጋል መሰላችሁ? ይህን ጸሎት ስንጸልይ፣ ይህን መዝሙር በምንጸልይበት ጊዜ እግዚአብሔር አምላክ ዛሬ ሰኞ የምንሰራውን ስራ በደንብ አድርጎ ቀደም ተከተሉን ጠብቆ እንድንሰራው ያደርገናል ማለት ነው እና እግዚአብሔር አምላክ
በዚህ በመዝሙረ ዳዊት ባቀረብነው ጸሎት እግዚአብሔር አምላክ ጸሎታችንን እንዲሰማን የእሱ ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር። ይቆየን።